በህይወቴ ውስጥ እኔ ካመንኩበት ሰው ቢያቆመኝ እናቴ ብትመጣ ወንድሜ ቢመጣ ራሴ ካመንኩበት ከማድረግ ወደ ኋላ አልልም። ሩታ ሀብቴ ለአብርሽ መልስ ሰጥታለች፣ ወይም ደግሞ ትልቅ መልእክት አስቀምጣለች። ምንም ያክል ጉዞ አድካሚ ቢሆን እንኳን ካንተ ጋር ያቀድኩትን ከማድረግ ማንም አያስቆመኝም ትላለች። ያው በመግቢያ ላይ እንዳዳመጣችሁት እኔ ያቀድኩት ነገር እኔ ያመንኩበት ነገር ከማድረግ ወደ ኋላ አለም። ሰላም ጤና ይስጥልኝ። በመላው ዓለም ለምትገኙ የሌይላ ግሮስ ቤተሰቦች እንዴት ናችሁ? እንዴት አመሻችሁ? እንዴት አረፈዳችሁ? እንዴት ዋላችሁ? እንዴት ደህና ናችሁልኝ ወይ? ዛሬም በአዲስ ቪዲዮ ብቅ ብያለሁ። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ የምታደርጉኝ ሁላችሁም የማያልቀው ሲሳይ በእናንተ ላይ ይሁን። አሰብ አስታታችሁ ኮሜንት ስር እጠብቃለሁ። ትላንትና በሰራሁት ቪዲዮ ላይ በጣም አመሰግናለሁ። በነገራችን ላይ አስተያየት ስለምትሰጡኝ ስለምትሰድቡኝ እኔ እንጃ አላቅም፣ ለእናንተ ቃላት የለኝም። ብትሰድቡኝም ጥሩም አስተያየት ብትሰጡኝም ያው ሚዲያው እንደዛ ነው። አንድ ሰው ይወድሃል፣ አንድ ሰው ይጠላሃል። ያ ስለሆነ ሁለቱም አምኜ ተቀብያለሁ ማለት ነው። ዛሬ ይዤላችሁ የመጣሁት ሩታ ሀብቴ ለአብርሽ ትልቅ መልእክት አስቀምጣለች። በህይወታችሁ ላይ አሁንም ደግሜ ልንገራችሁ፣ ቪዲዮ እስከ መጨረሻ አዳምጡት። በህይወታችሁ ላይ ጓደኛ፣ ፍቅረኛ፣ ባለትዳር የሚሆናችሁ ወንድ በራሳችሁ ምረጡ። ኦኬ። ስለዛ ምን አለች መሰላችሁ ሩታ ሀብቴ ምንም ያክል ጉዞ አድካሚ ቢሆን እንኳን ካንተ ጋር ያቀድኩትን ከማድረግ ማንም አያስቆመኝም፣ ማንም አይከለክለኝም ማለት ነው። እንደዛ ብላ ሪፖስት አድርጋለች ሩታ ሀብቴ። ሩታ ብላችሁ ቲክቶክ ላይ ያለላችሁ ቲክቶክ ላይ ፖስት ያደረገችው ነገር መመልከት ትችላላችሁ። የሰው ልጅ ደካማ ጎኑ እንዳለ ሆኖ ነገር ግን እኔ በወንድ ልጅ ሴቶች ሲያለቅሱ ሳይ በጣም ነው ስቅስቅ ብዬ ለራሴ። ትላንትና ያው ጸጊ ቤት የተለቀቀው ቪዲዮ አይታቸዋል ብዬ አስባለሁ። እና እኔ በወንድ ልጅ ሴት ስታለቅስ ካየው ወላሂ ነው ምላችሁ የራሴን ስሜት ራሱን መቆጣጠር ነው የሚያቅተኝ ማለት ነው። አሁን ትናንትና ሩታ ስታለቅስ በጣም ነው ያሳዘነችኝ። ሀቂቃ ነው ምላችሁ። ምክንያቱም በአብርሃም ምክንያት ነው ይሄን ኢምባ ይፈስሰው ማለት ነው። ጸጊ ደግሞ አርፈሽ ኑሮሹን ብትኖር ይሻልሻል። ምክንያቱም አብርሃም ስትረስ ውስጥ ሲገባ ሄርሜላ እና ሩታ እንደዚህ ሲያደርጉት ወደዚህ ሲያደርጉት የት ነበርሽ? እውነት ጓደኛ ብትሆኚ ለምንድነው ከነሱ ጋር ሆነሽ ችግሩን ያልተጋፈጥሽው? እውነት አሁን ሁሉ ነገር ከተስተካከለ በኋላ ብቻ አንቺ ሩታና አብርሃም ለማገናኘት ሲጀመር ሩታና አብርሃም እኮ አልተጣሉም። አሁንም ቢሆን እየተገናኙ ነው፣ ቪዲዮ እየሰሩ ነው ያሉት። አንቺ እንደተጣሉ አድርገሽ አምጥተሽ ቪዲዮ መለጠፉን አስፈላጊ አልነበረም በነገራችን ላይ። ምክንያቱም በአንቺ ስበብ ነው ሩታ ትላንትና ያለቀሰችው ማለት ነው። ውዶቼ የሩታ ደጋፊዎች፣ የሄርሜላ ደጋፊዎች ማለት ነው በወንድ ምክንያት ህይወታቸው ሲበጠበጥ ወይም ደግሞ ህይወታቸው ሲረበሽ ወይም ደግሞ በወንድ ምክንያት እንደዚህ ሲያለቅሱ ስታዩ እንዴት ነው ስሜቱን? ወላሂ እስኪ አሁን እዚህ ውስጥ እኔ የሚከታተለኝ ስንቱ አለ፣ ስንቱ ይሰማኛል። በእርግጠኝነት ትዳሩ ያልተሳካለት ሊኖሩ ይችላል። ትዳሩ ብጥብጥ እንደዚህ መጣላት፣ በስደት ዓለም ሆነው በርቀት ሆኖ መጣላት መራበሽ የሚኖር ነገር አለው። እስኪ ስንቶቻችሁ ነው ትዳር ያልተሳካላችሁ? ስንቶቻችሁ ነው በጓደኞቻችሁ ምክንያት በቤተሰቦቻችሁ ምክንያት ትዳራችሁ የፈረሰው? ስንቶቻችሁ ነው ብራችሁ ያጣችሁት በፍቅረኛችሁ? በቃ ብዙ ነገር አለ። እኔ ወላሂ ልዘርዝረው ካልኩኝ በቀላሉ መዘረዝረው ልጅ አይደለሁም። እና በጣም በከባድ ሁኔታ የሴት ልጅ ሀቅ ወንዶች አይጠብቁም ማለት ነው። አሁን ሩታ የልጁ እናት ናት። ምንም ቢሆን አብርሃም ትላንትና እውነት ጥሏት ከሚሄድ ይልቅ ቆም ብሎ የነገራቶቹ አስቦ አሰላስሎ በእርግጠኝነት ጸጊ ስትጠራው እኮ ራሱ ማሰብ። እኔ እንጂ አሁን ግራ የገባኝ ነገር ኤፍሬም ጠርቶ ለምንድን ነው እንደ አሁን ትላንትና ሄርሜላ ጠርታ ሁሉ ነገር ቪዲዮ እንደሰራችሁ ሁላ ለምንድን ነው ኤፍሬም እና አብርሃም ብቻቸው ማንም ሳይገባባቸው የሆነው ነገር ካሜራ ሳይደቅኑ ምን ሳይሉ እውነቱ ለማውጣት ለምንድን ነው የፈራው? ሲጀመር እኮ አብርሃም ነው እንጂ የፈራው እኮ ማንም አይደለም። አብርሃም ባይፈራ ኖሮ የገዛ ወንድሙን
ቀስ አድርጎ የሚጠይቀው ጥያቄዎች ሞልተው ነበረ። ሄርሜላ ሊስማት እንደፈለገ ሄርሜላ ቤት ሄዶ ፎቶውን አስፈላጊ አይደለም መድኃኒቱ አግኝቷል፣ ካሁን በኋላ በህልምሽ ነው እንጂ በእውነትሽ አታገኘውም ያላት። ይሄ ሁሉ ነገር ለምንድን ነው አብርሃም ለኤፍሬም ሊጠይቀው የፈራው? እኔ ይሄ ጥያቄ ራሱ የራሴ ጥያቄ ሆኖብኛል ማለት ነው። የጀማዓቱ ለኸይር ለምንድን ነው እዚህ ጋር ሩታ ብቻ የምትፈረድበት? ለምንድን ነው ሄርሜላ ብቻ የሚፈረዱበት? እዚህ ጋር ስህተት ያደረገው እኮ ከሩታም ጋር ሆነ ከኤፍሬም ጋር ሆነ ሩታ ኦልሬዲም ያደረግኩት ነገር ወይም ደግሞ እሱ ለጎዳ ምንም ያረኩት ነገር የለም ብላለች። ኦኬ ያ ስለሆነ ለምንድን ነው ኤፍሬምን ቁጭ አድርጎ ሊጠይቅ እንዳልፈለገ አሁን እኔ ግራ ግብት ብሎኛል ማለት ነው። ሀይቃ በጣም ነው የሚያስጠላ። ወላሂ እኔ ሩታ በጣም ነው ያሳዘነችኝ ትላንትና። አንደኛ፣ ሁለተኛ ነገር የምትቦስታቸው ጽሁፎች ወይም ደግሞ ጥቅሶች ወላሂ በጣም ነው የሚያሳዝኑት። አንዳንድ ጊዜ እኔ እንጃ አላቅም የሰው ልጅ ለምን በዚህ ያክል ክፋት በዚህ ያክል እንትን እስከሚሄድ ድረስ በወንድ ምክንያት እንዴት እንደምታለቅስ አላቅም። እና በጣም ነው የደበረኝ በእኔ በኩል ማለት ነው። እና ሩትዬ አንቺ ጠንካራ ነሽ፣ አንቺ ጎበዝ ነሽ፣ አንቺ ትችያለሽ፣ አንቺ ብዙ ነገር ለማድረግ እቅድ አለሽ። ያ ስለሆነ በወንድ ምክንያት ከምታለቅሽ ይልቅ ወላሂ ነው የምልሽ፣ ወንድ ቢሄድ ወንድ ይመጣል፣ አባትሽ አይደለም። ዛ ስለሆነ ምንድን ነው የምታደርጊው? ወላሂ አብርሃም ወደ ጎን ጥለሽ ቀጥታ ህይወትሽ መጀመር ነው ያለብሽ ማለት ነው። ምክንያቱም አብርሃም ያው እንደምታዩ ነው ያለው። ትላንትና አሁን ጥሎሽ ሄዷል፣ ነገም ጥሎሽ ነው የሚሄደው። ስለዛ የዛሬ ያልታወቀ ምንጭ ነገም አይታወቅም። ያ ስለሆነ ምንድን ነው የልጅሽ አባት ነው፣ ባለሽ አቅም ተንከባከቢው። ኦልሬዲ ጥሎሽ ሄደዋል አይደለ? አንቺ በቃ ተስፋ ቆርጠሽ ልጅሽን አሳድጊ። እውነት ልጅሽን አሳድጊ ሩት። ተከራሰሽ ከሆነሽ ልጅሽን ማልቀስ መበሳጨት ምናምን። እኔ ወላሂ በጣም ነው ሄርሜላ ነበር የምደግፈው ማለት ነው። ትናንትና የጸጊ ቪዲዮ ሳይ እንስፍስፍ ነው ያልኩት። ወይ የኔ ባል እንደዚህ ቢሆን ምንድን ነው የማድርገው ምናምን የሚል ነገር ስሜት ነው የተሰማኝና ውዶች፣ እናንተ ማሰብ አስተያየታችሁ ኮሜንት ስራ አስቀምጡልኝ። እወዳቸዋለሁ።